አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ ኢማን ቤተሰቦች ሰላም እንዴት ዋደራችሁ? እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁም ሰላም 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 ብያለሁ። በያላችሁበት ያላህ ሰላምና እዝነት ከእናንተ ጋር ይውረድ። እሺ ዛሬ እንግዲህ እንደምናሳያችሁ ይሄ ፖስት ውስጥ ነው። ኢትዮጵያ አየር መንገድ እንዳረፍን ማለት ነው። ያው የመዳም ቅመሞች ድክም ብሎን ሌሊት ላይ ነበር የገባ ነው። ቤተሰቦቻችን ሌሊት ላይ ከምናንከራተት ብለን ሪፖርት ውስጥ ለማንጋት ነበር ያሰብነው። ግን ያው ሪፖርት ውስጥ እንደምታዩት ቤቱ ሙሉ ነው ማለት ነው። እነዚህ የመዳም ቅመሞች ናቸው። ቻርጀር ፍለጋ እየሄዱ ነው ማለት ነው። ስልካቸው ጨርሶ ቻርጀር ዘግቶባቸዋል ማለት ነው። ከዛ ቻርጀር ዘጋባቸውና በቃ ዋይፋይ ደግሞ ፍሪ ስለሆነ ያው የመዳም ቅመሞች ደግሞ ከቲክቶክ መራቅ አይችሉም እና ታውቃላችሁ። ከዛ ሄድን ቻርጅ አረግን ማለት ነው። ይሄ ደግሞ እዛው ውስጥ ነው። ይሄ ደግሞ ያው እዛ ውስጥ ነው። እስከ ቢያንስ እስከ 2 ሰዓት ከዘር ተቀምጠናል ማለት ነው። አያችኋቸው ቤተሰቦቻችን ሁሉም ሰው ተቀምጧል ቤተሰቦቻቸውን ፍለጋ ማለት ነው። እና ከእነሱ መካከል ደግሞ አንዷ እኔ ነበርኩ። ዝናብም ነበረ ሀገራችን አሁን ክረምት ነው። ዝናብ ላይ ነበር። ከዛ ቆየን ሪፖርት ውስጥ በረድን ብርዱም ምዕራቡም ውሃውም ማለት ነው። ከውስጥ እንደወጣን ወደ በር መውጫው ላይ ዘመድ የሚጠበቅበት ወይም እንግዳ መጠበቂያ ወይም ደግሞ ሰዎች የሚያርፉበት ቦታ ነበርና እዛ እያረፍን እያለን ብርድ እንደ ጉድ አለ። እና ስትመጡ ሌሊት ላይ ከመጣችሁ ቢያንስ ጃኬት ልበሱ። እንዲሁም ደግሞ ከመጣችሁ ቶሎ ለመውጣት ሞክሩ ማለት ነው። ከዛ በኋላ እዛ ከቆየን በኋላ እኔ ደግሞ ወንድሜ መጥቶ ወሰደኝ። እነ መዳም ቅመሞች ደግሞ ገና ሰው ስላልመጣላቸው ማለት ነው። እነሱ ደግሞ ሰው እየጠበቁ ስለነበረ ግማሹ ወንበር ላይ ተኝቷል። ግማሹ ሻንጣውን ተደግፎ ግማሹ እጁን ተደግፎ ተኝቶ በጣም ደክሞን ነበር። ምክንያቱም እኛ 2 በረራ ነው ያደረግነው በሌሊት ውስጥ ማለት ነው። ከኳይት ዱባይ ከዛ ከዱባይ ደግሞ ከዛ ወደ ኢትዮጵያ ስንሄድ እዚህ ጋር ደግሞ ከወንድሜ ጋር ወክ እያረኩ ነው ማለት ነው። አዲስ አበባ ላሳያችሁ። በነገራችን ላይ አዲስ አበባ እንደምታዩት ሳሯ ምናምን በልጽጋለች ማለት ነው። በጣም ታምራለች፣ ደስ ትላለች። ዋይፋይ ፍለጋ ስንከራተት ነው እዚህ ቦታ ደግሞ ማለት ነው። ስንት ቦታ ዋይፋይ ፍለጋ ሄድን መሰላችሁ። እና የሚጠቅማችሁን ነገር ልንገራችሁ። ዋይፋይ አሁን ከዛ ይዛችሁ አትምጡ ከዛ ይዛችሁ አትምጡ ይላሉ። ምክንያቱም ኢትዮጵያ ውስጥ ዋይፋይ ስታስሞሉ እና እቃውን አብራችሁ ስትገዙ ይቀንሳሉ ይላሉ። ግን ውሸት ነው። ልንገራችሁ ብዬ ነው። እኔም እንደዛ ተብዬ ዋይፋይ አልገዛሁም። ዝም ብዬ ነው ባዶ እጄ የመጣሁት ማለት ነው። ምክንያቱም ኢትዮጵያ ውስጥ ያለው ዋይፋይን አይቀበሉም ይላሉ። ሲጀምር ዋይፋይ ፎን ከያዛችሁ ማስሞላት ትችላላችሁ ማለት ነው። ትልቅ መረጃ ልንገራችሁ ጠቃሚ የሆነ ለስደተኞች ለምትገቡት ማለት ነው። ዋይፋይ ገዝታችሁ ብሩን እዚህ ታስሞላላችሁ። እና ጠቃሚ ነው። እዚህ ጋር ደግሞ ብታዩት አዲስ አበባ እንግዲህ ፎቅ በፎቅ ሆናለች። እኛም ወደ ፎቁ ልንሄድ ነው። እዚህ ደግሞ አንደኛ ደረጃ ላይ ዋይፋይ አለ ተብለን እየሄድን ነበረ። ግን አላገኘንም እንደ አጋጣሚ ሆኖ ማለት ነው። ዋይፋይ ፎን ስታገኙት የሚሞላውን ስታገኙት ማለት ነው ቀፎ ይጠፋል። ቀፎውን ስታገኙ ቀፎ ደግሞ አንድ ቦታ ሲገኝ የሚሞላው ደግሞ ሌላ ቦታ ይሆናል ማለት ነው። እና በጣም ከባድ ነበር። ወንድሜ ልከር ነው። ከዛ ማለት ነው ቤተሰብ ዋይፋይ ፎን ልንገዛ ሂደን ዋይፋይ ፎን ስናገኝ ቀፎዋ የለችም። ቀፎዋን ስናገኝ ደግሞ ቀፎ በጣም ውድ ናት እዚህ ሀገር ማለት ነው። ትንሾች ተንቀሳቃሿ 7000 ምናምን ነው ያሉት ማለት ነው። ቀፎዋን ብቻ ዋይፋይፉ ደግሞ ለ3 ወር 5305 ብር ማለት ነው። ትልቅ መረጃ ነው። ይጠቅማችኋል። የእውነት ይጠቅማችኋል። ያው ዋይፋይፉን በርግጥ እዛ ነው የምታስሞሉት የሀገር ውስጥ ስለሆነ ግን እንትኗን ይቺን ቀፎዋን ይዛችሁ ነው ቶሎ ልንገራችሁ ብዬ ነው ማለት ነው። ትልቅ መረጃ ናች። ይጠቅማችኋልና ሀገሬ በሰላም ገብቻለሁ። ከወንድሞቼ ጋር ተገናኝቻለሁ። አሁን ደግሞ ወደፊት ወሎ ስንሄድ ደግሞ አብረን እናሳያችኋለን ማለት ነው። ወደፊትም ደግሞ አንዳንድ እቃዎች አሳያችኋለሁ። ለእናንተ ጠቃሚ ያሉትን እቃዎች አሳያችኋለሁ ኢንሻአላህ።
እናንተ የሚጠበቅባችሁ አሁን ላይ ሸር ማድረግ፣ ኮሜንት ማድረግ፣ ለሰዎች ማንሸራሸር ነው። እሺ ውዶቼ እና እናመሰግናለን። ያው ቪዲዮ እንግዲህ እዚህ ላይ ይበቃል። ብዙም ቪዲዮም ታውቃላችሁ አይመቸኝም፣ አልችልም ቪዲዮ መስራት በነገራችን ላይ እና ይሄ ደግሞ ፎቅ ላይ ወጥተን ነው ብታዩት፣ አያችሁ ያምራላ። ፎቅ ላይ አንደኛ ፎቅ ላይ ሄደን ዋይፋይ ልንገዛ ሄድንና አንደኛ ፎቅ ላይ ስንደርስ ዋይፋይ የለም ተባልን። ወደ ሌላ ሀገር ሄድን ማለት ነው። ይሄ ደግሞ ሌሊት ነው እንግዲህ ፕሌን ነው ከኳይት ወደ ዱባይ ጉዞ ስናረግ ነው። ፕሌን ላይ በነገራችን ላይ በጣም 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 ደስ የሚል ነበር። ከኳይት ወደ ዱባይ ስንሄድ ጸጥታ ነበረ፣ ደስ የሚል ሰላማዊ ነበረ። ያው ትንሽ አርፈን ነበረ እቃችንን አስፈትሸን ምናምን ምናምን እና ከዛ ዱባይ ስናርፍ ነው እንግዲህ ዱባይ በጣም ተጉላልተናል። እቃም የጣልን አለን፣ ያስወሰርንም ያስወረስንም አለን። ብቻ አልሐምዱሊላህ ምንም ማለት አይደለም። እሱ ደግሞ በሚቀጥለው ቪዲዮ ጠቃሚ ነገር እሰራላችኋለሁ። በእጃችሁ ምን ያክል ይዛችሁ እንደምትሄዱ፣ በሻንጣችሁ ምን ያክል ይዛችሁ እንደምትሄዱ ወይም ደግሞ ሰዎቻችሁ ልክ እንደኔ እኛ እንከፍላለን ብለው ኪሳራ ላይ እንዳይጥሏችሁ አረቦቹን ማመን የለባችሁም ማለት ነው። እና እነሱንም ደግሞ ቀስ ብዬ እነግራችኋለሁ ለሚቀጥለው ቪዲዮ ማለት ነው። ይሄ ደግሞ ቀን ነው ወደ ዱባይ ልናርፍ ስንል ትንሽ ሲቀረን ነው። ይሄ እንግዲህ እንደምታዩት ማሻአላህ ተበረከ ረህማን። በነገራችን ላይ የሀገሪቱን ህይወት ማለት ነው በጣም ነው የምታምረው። በጣም ቆንጅዬ ሀገር ናት፣ የነሳርች ሀገር ማለት ነው። እና ሁላችሁም እንደምታዩት የሚቀጥለው ቪዲዮ ደግሞ ጠቃሚ የሆነ መረጃ ይዤላችሁ ስለምቀርብ ማለት ነው። ሸር ኮፒ ሊንክ አድርጉልኝ ውዶቼ፣ ቅመሞቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።